ሰላም ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ፣ ሃሎ ይበሉ፣ ይማሩ። እሺ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት የቀን 2 ወይም ክፍል 2ን ይዤላችሁ መጥቻለሁ ማለት ነው። ከዛሬ በፊት የቀን 1ን ወይም ክፍል 1ን አይተን ነበር። እንዴት በቀላል መንገድ እንግሊዘኛ መጻፍ፣ መናገር፣ ማንበብ እንደምንችል አይተናል ማለት ነው። ደግሞ ዛሬ ሁለተኛውን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው አብረን እንዴት ማንበብ እንዳለብንና ትርጉማቸው ምን እንደሆነ አብረን እናያለን ማለት ነው። ያ አሁን የመጀመሪያው ምን ይላል? አይ አም ሂር ኢፍ ኒድድ ይላል። ኢፍ ኒድድ አም ሂር ኢፍ ኒድድ ምንድን ነው? በአማርኛም እዚህ ጋር ጽፌላችኋለሁ። አም ሂር ኢፍ ኒድድ አለን። ከፈለከኝ እዚህ ነኝ፣ ከፈለከኝ እዚህ ነኝ ለማለት አይ አም ሂር ኢፍ ኒድድ እንላለን ማለት ነው። ያ ኒድድ ማለት እንግዲህ አስፈላጊ ወይም መፈለግ እንደማለት ነው። ኢፍ ማለት ደግሞ ቢሆን እንደማለት የምንጠቀመው። ስለዚህ ፈልገኝ ከሆነ ለማለት ኢፍ እንጠቀማለን ማለት ነው። ሂር ማለት ደግሞ እዚህ ማለት ነው። አም ማለት ደግሞ ነኝ እያለን ነው። ስለዚህ ከፈለከኝ እዚህ ጋር ነኝ ለማለት እንጠቀመዋለን። ያ ኤስ ምን ይላል? ሌትስ ቢ ቶክ ዳይሬክት። ሌትስ ቢ ቶክ ዳይሬክት ምን ማለት ነው? እዚህ ጋርም ጽፌላችኋለሁ በአማርኛው ምን ማለት ነው? በግልጽ እናውራ፣ በግልጽ እናውራ ለማለት ስንፈልግ ሌትስ ቢ ቶክ ዳይሬክት እንላለን ማለት ነው። እንግዲህ ሌትስ ስንል ብዙ ጊዜ እነግራችኋለሁ ማለት ሌትስ ካልን እንደዚህ እናድርግ ለማለት ስንፈልግ ሌትስ ማለት ምንድን ነው አልኳችሁ? እንደዚህ ላድርግ ወይም እንደዚህ ማድረግ እንፈልጋለን። እዚህ ኤስ ከሆነች እዚህ ጋር ለሁለት ወይም ከዛ በላይ ለሆን ሰዎች ነው ማለት ነው የምንጠቀመው። ስለዚህ እንደዚህ እናድርግ ለማለት ሌትስ፣ ለምሳሌ እንስራ ከሆነ ሌትስ ብለን የምንሰራውን ነገር መናገር እንችላለን ማለት ነው። ስለዚህ እዚህ ጋር ቢ ቶክ ስለሆነ ምንድነው? ቶክ ማለት ማውራት ማለት ነው። ማውራት። ዳይሬክት ማለት ደግሞ ቀጥታ። ስለዚህ ቀጥታ ወይም በግልጽ እናውራ። ዳይሬክት የሚለው ቀጥታ ወይም በግልጽ ለማለት ነው። ስለዚህ በግልጽ እናውራ ስንል ሌትስ ቢ ቶክ ዳይሬክት እንላለን ማለት ነው። ያ ሃቭ ፌዝ ኤን ጋድ። ሃቭ ፌዝ ኤን ጋድ ምን ማለት ነው? በአማርኛም ጽፌላችኋለሁ። በፈጣሪ እምነት ይኑርህ፣ በፈጣሪ እምነት ይኑርህ ለማለት ሃቭ ፌዝ ኤን ጋድ እንላለን ማለት ነው። ሃቭ ማለት መኖር አለን ስንል ነው የምንጠቀመው። ፌዝ ማለት ደግሞ እምነት፣ ኤን በማለት ላይ ጋድ በፈጣሪ ማለት ነው። ያ ይሄኛውስ ምን ይላል? ዱ አስ አይ ሳይ። ዱ አስ አይ ሳይ ማለት ምን ማለት ነው? በአማርኛም ጽፌላችኋለሁ። እንደ ምልህ አድርግ፣ እንደ ምልህ አድርግ ለማለት ስንፈልግ እንደዚህ አድርግ፣ እኔ የምነግርህን አድርግ ለማለት ስንፈልግ ምን እንላለን ማለት ነው? ዱ አስ አይ ሳይ እንላለን። እንግዲህ ዱ ማለት እዚህ ጋር ምንድን ነው? ማድረግ ወይም መስራት የሚለውን ነው የሚመስልን። አስ ማለት ደግሞ እንደ ማለት ነው። አያያዥ ነው። እንደ ለማለት ነው የምንጠቀመው ማለት ነው። አይ እኔ፣ ሳይ ማለት ደግሞ ማለት። ስለዚህ ዶ አስ አይ ሳይ ስንል ምን ማለት ነው? እንደ ምልህ አድርግ ወይም እንደ ምልሽ አድርጊ ለማለት እንጠቀመዋለን ማለት ነው። ያ ይህስ ምን ይላል? ፕሊዝ አንደርስታንድ ሚ። ፕሊዝ አንደርስታንድ ሚ ምን ማለት ነው? በአማርኛም ጽፌላችኋለሁ። ፕሊዝ አንደርስታንድ ሚ ይላል። እባክሽ ተረጅኝ ወይም እባክህ ተረዳኝ ለማለት ስንፈልግ ፕሊዝ አንደርስታንድ ሚ እንላለን ማለት ነው። ፕሊዝ ማለት እባክህ ወይ እባክሽ፣ አንደርስታንድ መረዳት፣ ሚ እኔን፣ ስለዚህ ተረዳኝ ወይም ተረጅኝ ለማለት በዚህ መልኩ እንገልጻለን ማለት ነው። ያ ይሄኛውስ ምን ይላል? ሪስፔክት ዩር ኤልደርስ። ሪስፔክት ዩር ኤልደርስ ምን ማለት ነው? በአማርኛም እዚህ ጋር ጽፌያለሁ። ሪስፔክት ዩር ኤልደርስ ታላላቆችህን አክብር፣ ታላላቆችህን
አክብር ለማለት ስንፈልግ ሪስፔክት ዩር ኤልደርስ እንላለን ማለት ነው። ሪስፔክት ማለት ክብር ማለት ነው የምንጠቀመው። ዩር ማለት ደግሞ ያንተ ወይም ያንቺ፣ ኤልደርስ ማለት ትልልቅ ሰዎች ማለት ነው፣ ወይም ሽማግሌዎች የምንላቸው። ስለዚህ እነሱን ታላላቆችን አክብር ለማለት ሪስፔክት ዩር ኤልደርስ እንላለን ማለት ነው። ያ ኤኛውስ ምን ይላል? ዋት ኢዝ ዩር ፋቮሪቲ ካይንድ ኦፍ ሚውዚክ። ዋት ኢዝ ዩር ፋቮሪቲ ካይንድ ኦፍ ሚውዚክ ስንባል ምን እንላለን? ዋት ኢዝ ጋር በአማርኛ ጽፌላችኋለሁ። ዋት ኢዝ ዩር ፋቮሪቲ ካይንድ ኦፍ ሙዚክ። ካይንድ ኦፍ ሙዚክ የዘፈን ምርጫህ ምን አይነት ነው? ወይም ምን አይነት ዘፈን ነው መስማት እንፈልገው ለማለት ስንፈልግ ዋት ኢዝ ዩር ፋቮሪት ካይንድ ኦፍ ሙዚክ እንላለን ማለት ነው። በጣም የምትወደው ዘፈን ምንድን ነው ለማለት እንጠቀመዋለን። ያ ይህስ ምን ይላል? አይ ዶንት ላይክ አርጊመንት። አይ ዶንት ላይክ አርጊመንት። ያ ምን ማለት ነው? ጭቅጭቅ አልወድም። ጭቅጭቅ ወይም መጨቃጨቅ አልወድም ለማለት አይ ዶንት ላይክ አርጊመንት እንላለን ማለት ነው። ያ ቀጣዩስ ምን ይላል? ዱ ዩ ላይክ ዩር ኒው ኦፊስ። ዱ ዩ ላይክ ዩር ኒው ኦፊስ ስንል ምንድን ነው? አዲሱ ቢሮህን ወደድከው ወይም አዲሱ ቢሮሽን ወደድሽው ለማለት ስንፈልግ ዲዱ ዩ ላይክ ስንል ትወዳለህ ወይም ትወጃለሽ። ዩር ያንተ ወይም አንቺ፣ ኒው ማለት ደግሞ አዲስ፣ ኦፊስ ቢሮ። ስለዚህ አዲስ ቢሮን ወደኸዋል፣ ቢሮህን ወደኸዋል ወይም ወደሽዋል ለማለት በዚህ መልኩ መግለጽ ይቻላል ማለት ነው። ያ ይሄኛውስ ምን ይላል? አይ አድማይር ዩ። አይ አድማይር ዩ አደንቅሃለሁ ወይም አደንቅሻለሁ ለማለት ስንፈልግ አይ አድማየር ይሉናል። አድማየር ማለት ማድነቅ ማለት ነው፣ ማድነቅ። ስለዚህ አደንቅሃለሁ ወይም አደንቅሻለሁ ለማለት አይ አድማየር ዩ እንላለን ማለት ነው። ያ ኤስ ምን ይላል? ዋት ሲቲ ዱ ዩ ላይክ ዘ ሞስት። ዋት ሲቲ ዱ ዩ ላይክ ሞስት። በአማርኛም ዋት ዱ ዩ ላይክ ሲቲ ሞስት ይላል። እዚህ ጋር ሲቲ የሚለው ዋት ሲቲ፣ ዋት ሲቲ ዱ ዩ ላይክ ሞስት ይላል። ስለዚህ የምትወደው ከተማ የትኛው ነው? የምትወደው ከተማ የትኛው ነው? የምትወጁ ዋና ከተማ ወይም ከተማ ማን ነው ለማለት እንጠቀመዋለን ማለት ነው። ይህስ ምን ይላል? የስ ሪሊ አይ ላቭ ኢት። የስ ሪሊ አይ ላቭ ኢት ምን ማለት ነው? በእውነት ወድጀዋለሁ። በእውነት ወድጀዋለሁ ስንል የስ ሪሊ፣ ሪሊ ማለት በእውነት፣ አይ ላቭ ኢት ወድጀዋለሁ እያለን ነው። ኤስ ምን ይላል? ሺ ሶ ናጊ። ሺ ሶ ናጊ እሷ ምንድናት አለ? በጣም ጨቅጫቃ ነች። በጣም ጨቅጫቃ ነች ወይም ጨቅጫቃ ናት ለማለት ሺ ሶ ናጊ። ሺ እሷ፣ ሶ ማለት እዚህ ጋር ስለዚህ እንደማለት ነው የምንጠቀመው። ግን እዚህ ጋር የገባው ለምንድን ነው? በጣም የሚለውን ነው የሚገልጽልን። ናጊ ማለት ደግሞ ጨቅጫቃ ማለት ነው። ስለዚህ እሷ ጨቅጫቃ ነች በጣም ስንል በዚህ መልኩ መግለጽ እንችላለን ማለት ነው። ያ እንደዚህ እያደረግን በቀላሉ የእንግሊዝኛ ክህሎታችን ማዳበር እንችላለን ማለት ነው። ከመጀመሪያው ጀምራችሁ የምንለቃቸውን ቪዲዮዎች ካያችሁ በእርግጠኝነት እንዴት ማንበብ እንዳለባችሁ፣ እንዴት እንግሊዝኛ መናገር እንዳለባችሁ በአጭር ቀን ውስጥ ትችላላችሁ ማለት ነው። ከእናንተ የሚጠበቀው እንደነገርኳችሁ ቪዲዮውን ሳሰለችሁ እስከ መጨረሻው ማየት መከታተል፣ እንዲሁም የምንለቃቸውን ቪዲዮዎች ሳሰለችሁ ሁሉንም ካያችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም ጥርጣሬ የለኝም ማለት ነው። ኦኬ ዛሬ ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ